በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐሙስ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱንና በረከቱን በእኔ ላይ ላበዛ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ ባንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጠላቸውምና። አቤቱ ደካምነቴንና ውርደቴን ተመልክተ በደሌንና ኃጢአቴን ይቅር በል። አቤቱ ፈቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላልኝ። አቤቱ ከጠላቶቼና በእኔም ላይ ተንኰል ከሚያስቡ ሁሉ አድነኝ። ሰይጣንና ሠራዊቱንም ሁሉ ከኔ አርቅ። አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴንም አስተስርይልኝ። ዳግም በምትመጣበትም ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሠራዊት ብዛት ወይም ገንዘብና ልጅ እንደማይጠቅሙ አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምንና የልጆቹንም በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከዕለት እኪት ሰውረኝ። ከዓመፀኛም ከተንኰለኛም ሰው አድነኝ። አቤቱ ልቡናዬን ከክፉ ሐሳብ ንጹሕ አድርግልኝና በቅድስት ጥምቀትህ ከተጠመቁ ወዳጆች ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለት ረሃብ ወይም ጥጋብ፣ ሕይወት ወይም ደዌ፣ ደስታ ወይም ሐዘን በመሳሰሉትም ሁሉ አንተን ፈጽሜ አመሰግናለሁ። አቤቱ ፈጣሪ እግዚአብሔር ፊትህን ከኔ አትመልስ፣ ቸርነትህንም ከላዬ ላይ አታርቅ። አቤቱ አምላኬ ሆይ ከገሃነመ እሳት አድነኝ። አቤቱ ፈቃድህ በቅዱሳኖች ላይ እንደሆነ ሁሉ እናትና አባቴንም ይቅር ትላቸው ዘንድ ፈቃድህ ይሁን። ሁሉ ይቻልሃልና ለጌትነትህ ፍጹም ምስጋና ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በፍጹም አካሉ ሦስት ሲሆን በባሕሪው ግን አንድ አምላክ ነው። ሦስት የብርሃን አዕማድ ምሰሶች በመጠን ወይም በባሕሪ ግን አንድ ነው። ሦስት የመብረቅ ብልጭታ፣ ሦስት ነጎድጓድ፣ ነገር ግን በአንድ ድምፀ ግርማ የተጠቃለለ ነው። ሦስት የእሳት ባሕሪ፣ ነገር ግን አንድ ብርሃን ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። የሙቀት ባሕሪያቸው ግን አንድ ነው። አብ ነር ነው፣ ወልድ ነር ነው፣ መንፈስ ቅዱስ ነር ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድ ፍህም ነው፣ መንፈስ ቅዱስም ፍህም ነው። የግለት ባሕሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድ ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድል የቸርነታቸው ባሕርና የይቅርታቸው ምንጭ አንድ ነው። የገዥነታቸው ሥልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። የትእዛዛቸው ባሕሪ አንድ የሆነ ሦስት ጌቶች ናቸው። ሦስት ገጽ አንድ አመለካከት ባሕሪ ናቸው። ሦስት አካል አንድ አምሳል ናቸው። ሦስት ነገሥታት አንድ አገዛዝ ናቸው። ለመንግሥታቸው የጊዜ ገደብ ወይም ፈረቃ የለውም። ሥልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁም መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣
ወልድም ይከብራል። በቅዱስ መጽሐፍ ወልድን የሚያከብሩት ሁሉ እንደዚሁ አብን ያከብሩታል፣ ወልድን የማያከብረው ግን የላከውን አብን አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስ ትፈጸማለች፣ በቅድስት ሥላሴ እምነት መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እሊህን የሥላሴን ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴን ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ዋሕድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደ ተጻፈ ወልድን የካደ አብን ወይም መንፈስ ቅዱስን ካደ ማለት ነው። ለዓለሙ ሁሉ ሕይወት ይሆን ዘንድ አንድነቱ ከእርሱ ሳይለይ አካላዊ ቃሉን በላከ በአብ አምናለሁ። ከአባቱ አንድነት አጠገብ ሳይለይ ዓለምን ሁሉ ለማዳን በተላከ በወልድ አምናለሁ። ዓለምን በመላ ይቀድሳት ዘንድ ከአብ በወጣ ከወልድ በተገኘ መንፈስ ቅዱስ አምናለሁ። እነሆ እርሱም ጰራቅሊጦስ የንጽሕና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀድቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ ድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቡና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በምስጢረ ቁርባን ላይ የሚረብ ጻዕዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡት የእሳት ጎርፍ ወይም ፈሳሽ ነው። ጰራቅሊጦስ ድንጋዮችን የሚፈረካክስ የእሳት መዶሻ ነው። ጰራቅሊጦስ አሸናፊ ነው። ለሰማዕታት መመኪያ የተሰበሩትን የሚጠግን ነው። ጰራቅሊጦስ ፍጹም የከበረ የአብና የወልድ የባሕሪ ሕይወት ነው። ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማየ ሰማያት በምድርም ሁሉ ላይ መንግሥቱ የመላ ነው። ጰራቅሊጦስ የማይዳሰስ የእሳት ነበልባል ነው። ጰራቅሊጦስ የነፍስና የሥጋ ጽንዕ ነው። ጰራቅሊጦስ የወርቅ ሐር ግምጃ የቅዱሳን የጌጣቸው ልብስ ነው። ጰራቅሊጦስ የጻድቃን የባለሟልነታቸው የራስ ወርቅ ነው። ጰራቅሊጦስ የምሥራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስረ ትንቢት ነው። ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱሱ ነቢይ ፊት የበራ ነው። ጰራቅሊጦስ አዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሰ የሕይወት መብረቅ ነው። ጰራቅሊጦስ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ ነው። ጰራቅሊጦስ ሐዋርያትን በሀገሩ ሁሉ ያናገረ ነው። ጰራቅሊጦስ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ቅድመ ዓለም ለነበረ ፍጹም አንድነቱ ለእርሱ ስግደት ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በነቢያት አንደበት የወልድን መምጣት መነገርና በአሸናፊው በእግዚአብሔር ቀኝ ባለ የጌትነቱ ዙፋን ሳይለይ ወደዚህ ዓለም መላኩን አምናለሁ። ያለ ዘራ ብእሲ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋን ሳይለውጥ በማይመረመር ድንቅ ምስጢር ወለደችው። ያለ መጨመር ወይም ያለ መጉደል ሥጋ ከመለኮት ጋር ፍጹም እንደተዋሃደ አምናለሁ። ከተሰወሩ የተሰወረ እርሱ በሥጋ መገለጹን አምናለሁ። እርሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጥአን ጥምቀቱን በውሃ አደረገ። ይህን ሃይማኖት በፍጹም ልቡናዬ አምኜ በዮርዳኖስ ባሕር በተገለጠው ሦስትነቱ አመልካለሁ። ቅዱስ ወንጌል እንደተናገረ እንዲህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማይም ተከፈተ። በዚያን ጊዜ በነጭ ርግብ አምሳል መንፈስ ወርዶ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወደው ልጄ ነው፣ ስለሆነም እርሱ የሚነግራችሁን ስሙት አለ። እንግዲህ የዚህ የሥላሴ የማይከፈል
የማይለይ መለኮት እነሆ ተገለጸ። ሥላሴን አንድ ገጽ ነው የሚሉ የርጉም ሰባልዮስ ልጆች ይፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ የሦስትነት ታወቀ ተረዳ። እነሆ በሁለቱ መልእክተኞች ነቢያትና በሦስቱ ሰባክያን ሐዋርያቶች ፊት ልብስ አጣቢ እንደዚህ አድርጎ ሊያነጻው በማይቻል ሁኔታ ልብሱ እንደ መብረቅ ብልጭታ አንጸባርቋልና። በዚያም ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስኪሰሙ ድረስ እርሱ ወልድ አባት ሆይ ልጅህን አክብረው ባለው ጊዜ እንደ ቀድሞ ልጁን አከበረው። ከዚያ በኋላ ቅድመ ዓለም ከኔ ዘንድ ባለ ክብር ዛሬም ክብርህን መሰክራለሁ የሚል ቃል ከደመና መጣ። በዚያም የነበሩ ወይም የቆሙ ሰዎች ሰምተው ነጎድጓድ ነው ተባባሉ። መልአክ ነው የተነጋገረው ያሉም አሉ። የሥላሴ አንድ አምላክ መሆን በዚህ ግብር ታወቀ ተረዳ። የኦርቶዶክስ ሃይማኖት ሥርዓት በዚህ የሥላሴ አርአያ ተመሠረተ። ሥላሴ የክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማኅተም ነው። ሥላሴ ከዘመናትና ከአዝማናት በፊት አሉ። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። የሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነት በታቦር ተራራ ላይ ታወቀ። በዚህች በቅድስት ሥላሴ እምነት ልዩ ሦስት የሚሆን እርሱ የቸርነት በሩን ይከፍትልን ዘንድ ኃጥእ የምንሆን እኛ እንማጸናለን። ነፍስና ሥጋችንንም አደራ እናስጠብቃለን። ሥላሴ የአዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመን ሕግ የታወቀ ነው። ስለዚህ ከነቢያት ወገን የፈጠረህና ያጸናህም እርሱ አብ ነው ሲሉ የተናገሩ አሉ። ስለ ወልድም ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠልን በማለት የተናገሩ አሉ። ዳግመኛ ስለ መንፈስ ቅዱስም ቅዱስ መንፈስ በጽድቅ ጎዳና ይምራን ሲሉ የተናገሩ አሉ። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበርና እስከ ዘላለምም የሚኖር መሆኑ ታወቀ ተረዳ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስም ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢይ ተነግሮአልና። ይህ ግሩም የሆነ የሥላሴ ስም ለታመኑ የሕይወት መታወቂያ ማኅተም ነው። ለዝንጎች ግን የጥፋታቸው ቁልፍ ነው። ይህ ግሩም የሆነ የሥላሴ ስም የሕሙማን መፈወሻ፣ የክፎች አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞችን ወይም የጠንቋዮችን ጥበብ የሚያጠፋና የሟርተኞችን መርዝ የሚያፈርስ የሚያከሽፍ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም አሸናፊ የሆኑ የሰማዕታት የገድላቸው ሞገስ፣ የብሩካን ጻድቃን የጸሎታቸው የመልካም መዓዛ ሽቶ ነው። ይህ ግሩም የሆነ የሥላሴ ስም የረከሱትን የሚቀድሳቸው፣ የተዳደፉትን የሚያነጻቸው ነው። ይህን ግሩም የሆነ የሥላሴ ስም እንደ መጎናጸፊያ እጎናጸፈዋለሁ፣ ከዕንቁ እንደተሠራ እንደ ራስ ወርቅም እቀዳጀዋለሁ። በዚህ ግሩም በሆነ በሥላሴ ስም እታመናለሁ፣ በመጎንበስም እሰግድለታለሁ። ለዚህ ግሩም አስፈሪና አስደንጋጭ ለሆነ የሥላሴ ስም በፊቱ ተንበርክኬ በደስታ እሰግዳለሁ። ቅዱሳን ካሉበት ያገባኝ ዘንድ በዚህ ግሩም በሚሆን በሥላሴ ስም እማጸናለሁ። ነፍስና ሥጋዬንም እማጸናለሁ።
ይህችም ለዘላለሙ የጽዮን ብርሃን የሚያበራባት ሰማያዊት አዳራሽ ናት። ይቅርታውና ሀብተ ረድኤታቸው በሁላችም ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። ታምር ይቅርታቸውና ሀብተ ረድኤታቸው በሁላችን ሕዝበ ክርስቲያን ላይ ይደርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። የሃይማኖትን ሕግ የደነገጉ እኒህ 318 ሊቃነ ጳጳሳት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንት ስብሰባ መካከል ተገኙ፣ ተቀመጡ። ከዚህ በኋላ ከሃዲው አርዮስ ለ318 ሊቃውንት ወልድ እኮ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱ ሊቃውንትም ሕግ ተላላፊውና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህን መልስ በጸጥታ አዳምጥ አሉት። ወልድስ ያለምንም ጉለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችንን ይቅር ይለን ዘንድ አንድ ልጁን ላከልን። ወልድም በሕልውናው አምላክ ሲሆን ስለ እኛ እንደ የዋህ በግ ተሰዋልን። ቅዱስ ሥጋውን ክቡር ደሙንም ሰጠን። ሥጋው የእውነት መብል ደሙም የሕይወት መጠጥ ነው። በእውነት አርዮስም እኒህን ሊቃውንት ወንድሞቼ ሆይ ትሰሙኝ እንደሆነ ልንገራችሁ አላቸው። ወልድን ከእኛ የነሳው ሥጋ ሩቅ ብእሲ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት አጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም። ከሞተም በኋላ ከአብና ከመንፈስ ቅዱስ ጋር ግንኙነት አላደረገም፣ ከእነርሱ ጋር የመለኮት አንድነት የለውምና አላቸው። 318 ሊቃውንትም አንተ ከሃዲ ከልብህ አድምጥ፣ መጽሐፍ የተናገረውን እናመጣልሃለን ወይም እናስረዳሃለን። የሰውን ልጅ ሥጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ዳግመኛም ሥጋዬ የእውነት መብል ደሜም የሕይወት መጠጥ ነው ብሎአልና አሉት። አርዮስም 318ቱን ሊቃውንት ሥጋውንና ደሙን መቼን የሰጣችሁ? ከመሰቀሉ በፊት ነው ወይስ ከስቅለቱ በኋላ? ሥጋውንና ደሙን ሊሰጣችሁ የመጣ ከሆነስ በእርሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱ ሊቃውንትም አርዮስ ሆይ ኤጲፋንዮስ በመጽሐፉ ሐሙስ ማታ ለዓርብ አጥቢያ ጌታ በወዳጁ በአልዓዛር ቤት ገብቶ ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ኅብስቱን በሥጋው ወይኑን በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን አሉት። ቄርሎስም ይህን ኅብስት ይህንም ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባቤ መለኮት ጎርጎርዮስም መለኮትን ማርያም በማኅፀኗ ተሸከመችው፣ እርሱም ሥጋ ለበሰ፣ በማኅፀኗ ተወሰነ ብሎአል አሉት። ይህም ሥጋ መለኮትን በመዋሃድ አባታችን አዳምን ያዳነ ነው። ዳግመኛም ሳይሮስ ይህ ሥጋ ከሞተ በኋላ ከሙታን ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ ተቀመጠ፣ ከእርሱም አልተለየም ብሎ ተናገረ። በዚህን ጊዜ ጎስቋላው አርዮስ በመዘበት ወንድሞቼ ሆይ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህ በኋላ ሰለስቱ ምዕት ከአንተ እንተባበር ዘንድ ቅዱስ ቁርባን እንሥራ ብለው እንደ አቤል መሥዋዕት የሰመረ መሥዋዕት አዘጋጁ። የአርዮስም ከእነርሱ ጋር ቅዳሴ ገባ። በቅዳሴውም ሥነ ሥርዓት ላይ ከእነሱ መካከል አንደኛው ሊቁ ዮሐንስ አፈወርቅ አንዱ አብ ቅዱስ ነው፣
አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስም ቅዱስ ነው በማለት በታላቅ ቃል አሰምቶ አመሰገነ። ሌሎቹም መንፈስ ቅዱስን ላክልን ሲሉ ተሰጥኦ መለሱ። በዚህ ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሠዊያው በቁርባኑ ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስ የሆድ ዕቃው ታወከ። ሆኖም ከቤተ መቅደስ ወጣና ወደ መጸዳጃ ክፍል ወይም ቦታ ሄደ። እየተቻኰለ ሲሄድ መንፈስ ቅዱስን በሕፃን አምሳል ቆሞ አገኘውና እንዲህ ሲል ጠየቀው። ሕፃኑ ልጅ ሆይ አንድ ሰው በአፉ አምኖ በልቡ ቢክድ ምን ይሆናል አለው። ሕፃኑም መጽሐፍ አፍም ልብም በአንድነት ይመኑ ያለውን አልሰማህምን አለው። እንዲህም ሲባባሉ የአርዮስ አንጀቱ ወጣ። በዚህ ጊዜ ከሆዱ የወጣውን አንጀቱን ለመብላት ውሾች ይጣሉበት ነበር። ከዚህ በኋላ 3 ምዕት የሆነውን ሁሉ ሰምተው ወደ እርሱ መጡ። በመጡ ጊዜ በመጸዳጃው ቦታ ወድቆ ሞቶ አገኙት። እኒያ ውሾችም ሆድ ዕቃውን ለመብላት በሚያገለባብጡበት ጊዜ ከልቡ ውስጥ ወልድ ፍጡር የሚል ቃል ተገኘ። እኒህ ሥላሴ ያለመለየት በከበረ አንድነት ይህን ታላቅ ተአምር አደረጉ። የኒቅያም ሰዎች ይህን ተአምር አይተው አደነቁ። እስከ ዛሬም ድረስ ይህችን የቀናች የኦርቶዶክሳዊት ሃይማኖት እያስተማሩ ናቸው። ይቅርታቸውና ሀብተ ረድኤታቸው ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን።